እናንተ ብሩክ ከሚያገናኘው ነገር አይመለከተኝም። ይለያዩ በቃ ግልግል ነው ግልግል ነው። ማነች እንዴ ማነች? የብሩክና ብሩክሽ ወንድሜ ነው። ሃይሚ የብሩክ ራሱ ነው። ሃይሚ ማለት ማነች? ሃይሚ ማለት በጣም ብልና በጣም ጀግና ለቤተሰቦቻችሁ ከትንሽ እስከ ትልቅ የሚዲያ መምህር የሚዲያ ቲቸርስ የወር ገቢያችን የወሬ ገቢያችሁ ሞርዛን ለብሩኬ ፋሚሊ ማለት ነው። የወር ገቢያችሁ ናት ሃይሚ ማለት። ሃይሚ ማለት ለእናንተ ዌስተር ዩኒየን ናችሁ ኢንተርናሽናል፣ እንደዚሁም ደግሞ ራጂ ባንክ የሳውዲ ማለት ነው። ሃይሚ ማነች ይላል እንዴ? የበላክበትን ወጭት ደፊ ማለት ነው። ባይዘዊ እኔ ሀብ ምን ሆነ ከሳው ላይክ ሲሉኝ አላየሁትም ቪዲዮን አልኩ። ለካስ ጅራሹ ነው። ሃይሚ ማነች? ሃይሚን እኮ ፎቶዋን ልጥፈ ነው የምትጠይቀው። ፎቶዋን ልጥፈ ነው ቪዲዮ የምትሰራው። እዚህ ጋር አሁን ያለችው ማናት? ናኒ ናት። ናኒና ሀብ ነው። ምን አስለጠፈ ሃይሚዬ? ሃይሚ ማለት የቀን ገቢክ ናት፣ የወር ገቢ ሳትሆን። ሃይሚ ማነች? ሃይሚ ማለት የቀን ገቢክ ናት። ደፋር። ሌላው ደግሞ እህቶች ከእንደዚህ አይነት ነገር የምትማሩት ሞርዛን እኛ ስደት ላይ ስንቆይ አምድላ ከሰራን አብሶ ስደት ላይ ከሰራን ሳውዲ ላይ ከሰራን ጠንክረን ከሰራን ብር እናገኛለን እና በቃ እንቀየራለን። ቶታሊ ጠንካራ ከሆነ የትም ከሰራን አላማ ካለን ግን የፈለገ ቤት ብትሰሩ ወንድማችሁን የወንድም ልጅ እንደዚሁም ልጅ ከወለዳችሁ ሰራተኛ ቀጥራችሁ የፈለገ እኔ ሊያዝልሽ እኔ ባለውለታዬ ነሽ ቢሉት ኔቨር። ለምን አንድ ቀን ትወቀሳላችሁ። አሁን ቤት ስለሰራ እኔ እንደዚህ ጠቁሬ ምናምን ሉክ። ስለዚህ አንደርስታንድ አደርጋችሁኛል። ወንድማችሁን እንኳን ቤት ስሩልኝ ስትሉ ብር ከፍላችሁ መሆን አለበት ባይዘው ማለት ነው። እና ይሄ አሁን ሀብ እየወቀሰ ነው። አይገርማችሁም? ያደረገውን ነገር መልሶ እያነሳ ነው። እዚህ ጋር ድራማ ነው የሚሰራው፣ ድራማ ነው። ሃይሚ ማለት የወር ገቢክ ናት፣ መተዳደሪያክ ናት ሃይሚ። ኦኬ ሃይሚ ባትል እኔ አልመጣም፣ ማንም የሃይሚ አይመጡም። ሃይሚ ያለችበትንና ሀብ ማለት ነው ሃይሚ የለጠፍክባትን ፎቶ ፕሮፋይልና የሌላውን ቪዲዮ ሃይሚዬ እኮ ለእናንተ ያላት ሪስፔክት ሪሊውን ነው። ሃይሚ ግን ይሄ አይገባትም። ኦኬ ሲያጌን ሃይሚ ማለት ብልና ጠንካራ ስማርት ሴት ለቤተሰብ ከትልቅ እስከ ትንሽ ደረጃ ያደረሰች ጀግና ሴት ናት። ስኬታማ እንድትሆን ያደረሰች ማለት ነው። ለአንተ ብቻ ሳትሆን ለብዙ ዩቲዩበሮች እንደዚሁም ለጥቃቅን ዩቲዩበሮች። እኛ መዳም ሸቃሊት ነን፣ ግን የስራችን ፓወር ናት ሃይሚዬ። ሃይሚ ማለት የሴቶች መምህር ናት እንድታቅ ማለት ነው። ማናት ብለ አስክ ከትንሽ ከጥልቅ እነዚህ ቤት እንዴት ነው ባካችሁ? አናዳጅ ቤተሰብ ነው። ሃይሚና ብሩክ አብረው ሆኑ እኔ ማገኘው ጥቅም አለ። ሌላው ደግሞ ውዶቼ ማለት ነው ሀብ እንደዚሁም ናኒ ማለት ነው። እስቲ ሀብ እንደ ብሩኬ ሴት አምጣበት። ብሩክን ባይዛዊ በዚህ ጉዳይ እዚህ ጋር ዝብርቅርቅ ያለ ነገሮች ነው አንዳንድ ነገር የምናገረው። ስለ ሀብ ብቻ አይደለም፣ ስለ ስተርዴው ጌምም እናገራለሁ ማለት ነው። እስቲ ሀብ ይኸው ሁሌ እኮ ሃይሚ ብሩኬ እንዲገብተው ሃይሚ እንዲያልክ ነው የምትሰራው፣ ስራ ነው የምትሰራው። እዚህ ጋር ፈቅዳህልም ሊሆን ይችላል ሪሊውን ነው። ግን እስቲ በናኒ ላይ እንደ ብሩኬ ሴት ቀያየርላት። ሴት ቀያየር እስቲ ናኒ ላይ። አታደርገውማ። ለምን ታስከብራታለህ? ስለዚህ ታናሽ ወንድምህን ምከረው። የብሩክ እናት ማለት ሁሌ ዘር ለገበሬ ትናገራች። የዓለማት እናት ናት። ገባችሁ? የዓለማት እናት ናት። ግን እኔ እናቴን ሳስከብር እኔ እናቴን ሳከብር ነው። እናቴን ማከበረው ቤት በመግዛት አይደለም፣ መኪና በማድረግ አይደለም። ገባችሁ? መጀመሪያ ብሩኬ ማንም ይጠላው የለም። የብሩክን እናት ማንም ሰው የሚጠላ የለም። ሲጀመር አይጠሉማ 2%። ግን ብሩኬ የዝሙት ቪዲዮ እንዳያመጣ እኛ መረረን እኮ። ቪዲዮ አቲ የምትሉኝ ብሩኬ ጋላሪ ውስጥ ይከታል። ጋላሪ ውስጥ ማለት ነው። ብሩክን አሁንም የዝሙት ቪዲዮ ማንኛውም ወጣት መማር የለበትም። በቃ ነገ እኮ እሱ አላ ከፈቀደክ ልጅ ሁሉ ይሄ ቪዲዮ ይታያል። እና የብሩኬ የዝሙት ቪዲዮ ባያመጣ እናቱም አትዘቀዘቅም፣ እሱም አይጠላም፣ በሰውነት ተወዳጅ ይኖረዋል። ብሩኬ አሁን ትናንትና ፊቱ ተናዷል እኮ አርር ብሏል እኮ። ሲስቅ እውነት መስሏችኋል? እውነተኛና የደስታ ሳቅ እኛ ጋር ነው ያለው እንድታውቁ ማለት ነው። ነገሮቹ እኔ እና እሱ ባለመስማማት ማናት ይላል እንደ ሃይሚ መኪና ሲያዘች ምን ትፈልጋለህ? ፈስ ደግሞ ውዶቼ ማለት ነው
የምትሳደቡት በጌሙ የተቀዳው ላይ ምን ሆናችሁ ነው? ባለጌ ምን ትሳደቡት ምን ሆናችሁ ነው? ለምን አትፋቱኝም? እሺ እናንተ ስትሳደቡ ደግሞ ሰምና ወርቁ ነው ብሩኬ ላይ ማውጣላችሁ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁላማን ሰላም፣ እኔ ጋር አልሐምዱሊላህ ሁላማን ነው። ውዶቼ ማሮቼ ፍቅሮቼ የስተርዴይ እኮ እናንተ አረብ ሀገር ይሻላል መሰለኝ። ኢትዮጵያ ላይ እንቅልፍ ነው የሚመጣው። ከምር የስተርዴይ እየቀዳው እያለ ትቻቸው እንቅልፍ የለት ሁሌ ነው ባይዘው ሀይሚትዬን በገባች ሰዓት እንቅልፍ ወስዶኝ ነበር እና በሆነ ሰዓት ላይ ወሰደኝ። አልጋው ላይ ኮንኩ እንቅልፍ ወስደኛል እንደነገርኳችሁ ወሰደኝ። እንዳያችሁ ቶሎ ቶሎ ግን ለቀኩላችሁ። ያው ሳለቀው ወሰደኝ እንቅልፍ። ከዛም በኋላ በተነሳው ሰዓት ደግሞ በዘንቡ እያየው ኮሜንታችሁንም እያነበብኩ በመጨረሻው ስለ እናቱ ብሩኬ ሲያወራ ላይክ ብቻ በብዛት አይቻለሁ እኮ እና እኔ በጣም የታዘብኩት ነገሮችም ስላሉ እሱንም እስቲ አንድ ሁለት ልል ፈልጌያለሁ። ሲቀጥል ደግሞ የምትሳደቡ በጣም ብዙዎች አላችሁ። ምን ሆናችሁ ነው? በእኛ ገስት ላይ እኔ ላይ ማለት ነው። እኔ ብትሳደብ እኮ በጣም ነው የሚያጠነክረኝ። የእናንተ ስድብ ቴንኪዩ ቬሪ ማች በጣም ነው የሚያጠነክረኝ። ዛሬ ነው ሪሊውን ነው ስለ ብሩኬ እናገራለሁ። እኔ ብሩኬ ጥላቻ የለኝም፣ ግን አልተግባባንም። አንደኛ ሁላችሁ ማለት ነው ቡቡ ቡቡ የምትሉት ፈሪዎች። እኔ እኮ ያው እኔ እንደነገርኳችሁ ምላሴ ዩቲዩብ ላይ ነው እንጂ ቲክቶክ ላይ ብዙ እንትን የለኝም ብያችኋለሁ እንጂ እንደ ሰውኛ እንደተማረ ላይ ተሰቅላችሁ ብሩክን አስክ ጠይቁት። እዚህ ጋር እኮ ያለ መግባባት ነው የተነሳው። ገባችሁ? ያለ መግባባት ማለት ነው፣ እርስ በርሳችን ያለ መግባባት። ብሩኬውን እራሱ ነው የሚያወራው። ወይኔ እናንተ ግን ብሩክን ለምንድን ነው እኝኝ ማትሉት? ብሩኬ ግን እውነት እንዲህ ነው የሚያወራው በቃ ሁሌ። እኔ እኮ ግራ እየገባኝ ነው። ወንድ እንደዚህ የሚያወራ ወንድ አለ? ግን ፍቅረኛችሁ እንደዚህ ያወራል ባላችሁ? ሪሊውን ነው የምነግራችሁ። ብሩኬ እኮ እንደኔ ነው የሚያወራው እንደ ሴት። ይቅርታ እዚህ ጋር አም ሶሪ። እኔ ከማውቃቸው እንደም ከብራዘርስ የኔ ከምለው ሰው ጋር ሳይ ሰማይና ምድር ነው እንዴ! ሪሊውን ነው የምነግራችሁ። እኔ አይዶን ነው እንደውም የሱ ኩያ እንዳለ እዚህ ራሱ ሪሊውን ነው። ግን እንዴ ላፕቶፕ ነው በቃ ይሆናልን ዲሲፕሊን ለነገሩ የውታጀራ ሰው የአቦጊዳ ሽፍታ ናቸው። ምን ሆኜ ነው ደግሞ ከዩቲዩበሮች እና ከተማረ ሰው ዩቲዩበር እና ለምንድን ነው ዘርዬ እንደዚህ የምትዩ? በቃ በጣም እየሰደቡኝ የብሩኬ እህቶች ማለት ነው። እና በጣም ነው የሚያወራው ብሩኬ እንደ ሴት ማለት ነው። ይህን ነገር መቀነስ አለበት እንዴ! እኔ እንኳን እንቅልፍ ወሰደኝ ጆሮዬ ሲዶነቁር። መቀነስ አለበት። ወንድ ልጅ ይሆናለን እንዴ! በጣም መቀነስ አለበት። እዚህ ጋር ለሃይሚ መሪስ እንትን ሲል ማለት ነው። ሲቀጥል ሀብን በጣም ታዝቤዋለሁ። እኔ በትኩሱ ሀብን አላየውም። በኮሜንትም ብለውኛል፣ በውስጥም ብለውኛል። እንደዚሁም ደግሞ በጣም የሀይሚዬና የብሩኬ ወዳጅ አሉ። በጣም ከምነግራችሁ የተማሩ ማለት ነው። ስራቸውም ጠቅላይ ሚኒስትር መምሪያ ጸሐፊዎች ናቸው። ወላሂ ግን የተማሩ ብዬ ማወራው ለምን እንደሆነ ንገራችሁ። ብሩኬ በቃ ለእሱ እናት የሚሆኑ በጣም ትላልቆች ምክር አይሰማም። ምክር በፊት እኮ አልሰማም ስላለ ነው። እኛ እኮ መክረናል። ወላሂ ነው የምላችሁ። ለስራ ነው ተብለ ብዙ ነገር ብለን አልሰማም ሲል ነው ወደ ስድብ የመጣ ነው ማለት ነው። ለምን እሱ አራዳ እኛ ፋራ። አንዳንድ እህቶች ደግሞ ቀንተሽ ነው የምትሉኝ። ዩቲዩብ እኮ ይሻላል። ቲክቶክ እንኳ ልመና ነው እኮ ሪሊ። ቲክቶክ ላይ እኔ አንዳንዴ እነ ቤትዮ ምናምን ሁሉ ጋም ሲሄድ እኔ ቲክቶክ ዩቲዩብ ይሻላል። ዩቲዩብ እኮ ጸጥ ብላችሁ ራሱ ነው የሚከፍላችሁ ካምፓኒው። ቲክቶክ እኮ ልመና ነው። ምንድን ነው የሚያስቀናው? ቀንተሽ ነው የምትሉኝ አንዳንድ እህቶች ያላችሁ። ቀንተሽ ነው የምትሉኝ ስርዓት ያዙ የብሩክ እህቶች ማለት ነው። አደብ ግዙ። እኔ አሁን ላይ እንደውም በግሩፕ ሃይሚና ብሩክን የሚወዱ እነሱ ቪዲዮ ቀድቼ ነው እንዳለ እንዴት እንደሚቃወሙት የምለቀው። ትላንትና እሱ ብዬ ነው ስድብ ጭምር ነው ጥርግ አድርገው እየሰደቡት ያሉት። ረቢን ካባ ነው ምላችሁ። ስለዚህ አድማ እንዳላረግበት ብሩኬ ላይ ስርዓት ያዙ። ኦኬ፣ እንደዚህ አይነት ቪዲዮ እንድጭን እንዳታረጉ። ሰው አታሳስተው፣ አትሳደቡ። እኔ ላይ ስድብ ያጠጡኛል እንዴ? ሌላው ደግሞ ብሩኬ ቪዲዮ ነበር መስራት ያለብኝ። ብሩኬ ትላንትና ያው በአጭሩ ስለ እናቱ ጠላ መነገድ ምናምን ሲያወራ አንዳንዴ ብሩኬ ማለት ነው እናት ማለት ክብር ናት። ያንተ እናት ማለት የኔ እናት ማለት የተሳዳቢዎች እናት ማለት የዓለማት እናት ናት። ግን ኢትዮጵያ ውስጥ ጠላ መነገድ ያለው ነው። ኦኬ፣ አረቄ መነገድ ያለው ነው። አንተ ደግሞ አታካብድ። ኢትዮጵያ ውስጥ ቁጭ ብለክ
ጎዳና ተዳዳሪ ያለው ነው። ገባ አሉ እናቶች። እኛ አካባቢ ልንገር፣ ከኛ አካባቢ እናቶችን ሰው ቤት ልብስ አጥበው እንጀራ ጋግረው ልጃቸውን ዩቱብ ላይ ያለም የሰሩት ረቢ ነው ምልክ ዶክተር ይሆኑ አሉ። አሜሪካን ይሄዱ አሉ። በእናታቸው ስራ በጣም ይደሰታሉ። ሲመረቁ የእነሱን ልብስ እንትን ያለብሳሉ። ልጃቸውን ማለት የእሱን የምርቃቱን ልብስ እናታቸውን ያለብሳሉ። እንጨት ለቅመው ገባክ? አረቄ ጠላ የሚነግድ ሰው ብር ያለው ሰው ነው እንድታቅ ማለት ነው። አታካብድ። ኢትዮጵያ ውስጥ ቁጭ ብለክ ስንት እናት ሰው ቤት ጋግራ ማለት ነው። ስንት እናት ረቢን እኛ አካባቢ አሁን ሳውዲ ዱባይ የሄደ ሰው የለም። እነ ስም ባልጠራም ብዙ ሰው ማለት ነው አሜሪካ ሄዱ። ሪሊውን ነው የምነግራችሁ። በችግር ነው ሁሉም ሰው የሚያድገው። ስለዚህ አታካብድ። ኢትዮጵያ ላይ ችግር በጣም ኢዚ ነው። ስለዚህ ሁሌ አረቄ ጠላ ምናምን እያልክ አታካብድ። ለምን እንደዛ ስትል እኔ ላይ የተጻፈውን ኮሜንት ብታዩ ወለን አመጣው ነበር። እነሱም ጋሽዬ ባይኖር ማን ያሳድጋቸዋል ምናምን ማን ያነሳቸዋል ያለ ኮሜንት ነው። ስለዚህ ተከበር፣ አታካብድ። ብሩክን የስተርዲ ነበር ተሰቅሎ ብዙ ነገሮችን መምከር ወደ ራሳችን እንድንመለስ እርቅ እንድናመጣ ማለት ነው። ሌላው ደግሞ የብዙዎች እናት ውዶች ማለት ነው በየአካባቢ የተለየ ነው። በቃ በገጠር አካባቢ ያላችሁ ታውቃላችሁ፣ በከተማ ያለን ሁላችንም እናውቃለን። እኛ አካባቢ ልንገራችሁ፣ አሜሪካ የሄደ ሰው አለ። ምን አድርገው እናትየው ሰው ቤት ሄዳ እንጀራ እየጋገረች ልብስ እያጠበች። ገባክ ብሩኬ? ዩአር ኢትዮጵያ። ይሄን ነገር ታውቃለህ። ገጠር እንጨት ተሸክመው ከገጠር አምጥተው እንትን ሸጠው ልጃቸውን ትምህርት የሚያደርሱ ኢትዮጵያ እናውቃለን። ስለዚህ አረቄና ጠላ የሚነግድ ሰው የሚያሳፍር ስራ የለም። ሀብታም ስለሆናችሁ ነው እሱ የሚሰራው። ብር ያለው ሰው አረብ ሀገር ይሄዳል። ፓስፖርት መውጫ፣ ትራንስፖርት መመለሻ ስለሚችል። ምስኪን ማን ነው? ጎዳና ላይ ያለ ስንት ምስኪን ሰው አለ። ስለዚህ አንዳንዴ ብሩኬ ኢትዮጵያ ውስጥ እስከ መኖርክ ቤትህን ብቻ አትመልከት። ኦኬ። እኔ ባይዘው እዚህ ጋር ጓደኞቼንም እመክራለሁ። ለምን እኔ ስደት ላይ ስኖር ቤተሰቦቼን ከተመለከትኩ ሁሉም ራሳቸውን ችለው ኦንሊ እናቴ ናት ያለችው። እናቴን ነው ማንቀባራት። እናቴ ብቻ ናት ያለችው። ገባችሁ? ግን ቤቴና ላይም ቤቴ ኔቨርሳ ላይም አረቄ ጠላ በስራው አላፍርም ምናምን። ኢትዮጵያ በስራ የሚያፍር ሰው አለ? አይዶን ነው ሪሊውን ነው። አንዳንዴ እንደዚህ አትበል ብሩኬ። ሌላው ደግሞ ጉራ ምናምን አያስፈልግም። ለምን ብሩን በምንድን ነው የምታመጣው? በህዝብ ነው። ስለዚህ ለህዝብ የሚያስፈልገውን ቪዲዮ ስራ 4 ነጥብ። እኛ እንወድሃለን፣ ዛሬም ነገም ሀይሚንም አንተንም እንወድሃለን፣ እናከብርሃለን። ግን ለህዝብ የሚመጥን ቪዲዮ እኔ ምን አድርጌ ነው? ምን አስቀየምኩ? እኔ አሁን ለምሳሌ የብሩኬ ወዳጆች በጣም እየሰደቡኝ ነው። ለምን ፈርስት ሌዲ ሴት መከበር አለባት ስለምን ነው የሚሰድቡኝ? ለምንድን ነው ዘርዬ እኔ የሚሰድቡኝ? የብሩክን ቪዲዮ በደንብ አስተያየት ስለምሰጥ ሳልሸፋፍን ምክንያቴን አውቀዋለሁ። ገባችሁ? ሰብስክራይብ የሚያነሱት ለምንድን ነው? ስለማልሸፋፍን። ብሩክን ለምንድን ነው እናትህ የምትሰደቡት? አስክ። ለምንድን ነው አንተ የምትረገጠው? አስክ። ራስን ጠይቅ ሰምታይምስ። ሌላው ደግሞ ተማር ትምህርት ቤት